እንዴት ነው የሚከፍል ክላይንትን ላገኝ የምንችለው? ምንድነው ሚስጥሩ? የት ሄዳችሁ ነው የምታሰሩት? እኔ 1.6 ሚሊዮን ብር በሳምንት መስራት እንደምችል አላውቅም። ኢትዮጵያ ውስጥ 72 ዓመት ከቆየ ቢዝነስ ጋር ሚቲንግ ነበረ። 72 ከኒው ኢማጂን 72 ዓመት ማርኬቱ ላይ ቆይተዋል። ምንም ክሎ የላቸው። 10 ሺህ ብር ማለት በአሁን ጊዜ ለቢዝነስ ምንም ብር አይደለም። ፋንስ መኪና፣ አይፎን ስልክ ምናምን ሰው ተጨንቆ ይዞ የሚሄድበት ምክንያት ነው። የኬሊክስ አካዳሚ ፋውንደር ነው። ኢን ሂዝ 20s የራሱ ድርጅት አለው። በስሩ በርካታ ሰራተኞች አሉ። ዮናይል ኮሚኒኬሽንስ መስራችና ባለቤት ነው። ሁሉ ጊዜ እንደምለው the young and the visionary ዮናስ ሙሐመድ። please welcome ዮናስ ሙሐመድ። Thank you so much። በጣም የማመሰግነው ስለተገናኘን በጣም ደስ ብሎኛል። ከዚህ በፊትም የነበሩት ላይቭ ሴሽኖቻችን ላይ ብዙ ጊዜ ሲነሳ ይመለከተውና ከቲሞችም ጋር ስናወራ ለብሶ ጥያቄ ይሆናል ብላችሁ የምታስቡት ነገር ምንድነው ሲባል በተለይ ደግሞ ክሬቲቭ ሰርቪስ ላይ ለሚገባ ክሬቲቭ ኢንዱስትሪ ላይ መግባት ለሚፈልግ ሰው አይ ብሊቭ አሁን ላይ ቻሌንጂንግ እየሆነው የመጣው ፓርት ብዬ የማስበው የሚከፍል ክላይንት ማግኘት ትክክል ነው። ሰው እንዴት ነው የሚከፍል ክላይንትን ላገኝ የምንችለው? ምንድነው ሚስጥሩ? የት ሄዳችሁ ነው የምታሰሩት ጥበቡን? እሱን መጨረሻ ላይ ነግራቸዋለሁ አለ ባይ ዘ ዌይ ይሄ እንትኑን ከባዱ መንገድ መሄድ ለማይፈልግ ሰው ምንም ይሁን የምንሸጠው ገንዘብ በሃው ላይ እንደተነጋገር ነው። እዚህ የተሰበሰበ ሰው በሙሉ ክላይንት ይዞ መስራት የሚፈልግ ከዛ በፊት ግን ከመጠየቄ በፊት እስኪ ኦልሬዲ ከክላይንት ጋር እየሰራችሁ ያላችሁ ልጆች ከክላይንት ጋር ኦኬ፣ ክላይንት እንዴት ማግኘት እንዳለበት የማያውቅ በእኔ እምነት ነገሩን እንዴት ማድረግ እንዳለባችሁ የማወቅና ያለማወቅ ችግር አይመስለኝም። ክላይንት እንዴት ማግኘት እንዳለብኝ አላቅም ብለው እጃቸውን ያወጡት ልጆች እንዲያርጉ ብንላቸው ያውቁታል አይደል? ይሄ በጣም በተደጋጋሚ የማየው ችግር ስለሆነ ነው። አንድ ነገር እንዴት እንደሚሰራ ማወቅና ነገሩን መስራት ሁለቱ በጣም ከምታስቡት ላይ የተለያዩ ነገሮች ናቸው። ምክንያቱም በሞመንት ያንን ጉዳይ መስራት ስትጀምሩት የምትማሩት ነገር ይበልጣል ከየትኛውም ትምህርት በላይ። መጥፎ ነገሮች የምታስቧቸውን ያህል መጥፎ አይደሉም። ጥሩ ነገሮች የምታስቧቸውን ያህል ጥሩ አይደሉም። ለክላይንት ፒች ማድረግ የምታስቡትን ያህል ቀላልም የምታስቡትን ያህል ከባድም አይደለም። እኛ ስለምንሸጠው ነገር ስለምንሰራው ነገር ሰዎች እንዲሰሙ እንፈልጋለን፣ ሰው እንዲከፍሉን አይደለ? የመጀመሪያ ኢንትሪ ፖይንታችን በጣም በቀላሉ የሰው ኪስ ውስጥ ለመግባት ነው አይደለ? ነው እኮ ቀጣይ የምትፈልጉት ብር የሆነ ሰው ኪስ ውስጥ ነው ያለው። ስለዚህ ኪሱን ማንኳኳት ያስፈልጋል። ኪሱን ለማንኳኳት የመጀመሪያው ነገር ሰውየው እንዲያምንብኝ ማድረግ ነው። ስለዚህ እንዲያምንብኝ የሰርቪስ ኢንዱስትሪ ላይ እጅግ በጣም ኢቨን ሰርቪስ አለም አክቹዋሊ ፕሮዳክትም ላይ ቢሆን በጣም የተለመደው ነገር የመጀመሪያ ፕሮዳክት ላውንች ወይም ሰርቪስ ላውንች ላይ ከክላይንት ጋር የሚኖር ኢንተራክሽን ፍሪክሽኑን ማጥፋት ስለሚያስፈልግ ማክሲመም ቫልዩ ሚኒመም ፕራይስ ነው የሚደረገው። ኦቨር ዴሊቨር ግን በጣም ሎወር በሆነ ፕራይስ እስከ 80% 90% ድረስ ዲስካውንት ይደረጋል። ሹት ሰርቪስ ከሆነ ጭራሽ ምንም ኮስት ስለሌለ ስራውን ዴሊቨር ለማድረግ ምንም ሊሆን ይችላል ልተባባል ነው፣ ነፃ ሊሆን ይችላል። እሺ ሌላ ጥያቄ፣ ከዚህ በፊት በነፃ ሰርቶ የሚያውቅ ክላይንት ለማግኘት ብሎ በነፃ ይሰራ? እሺ ክላይንት ማግኘት የሚፈልግ ያልኳችሁ ሰዎች መካከል በነፃ ይሰራ? ዩሲ አውርተናል አይደል? ይሄን ነገር ራሴን እየደገምኩ ነው አይደል? ችግሩ ነገሩ እንዴት እንደሚሰራ ለማወቅ አይደለም። ታውቁታላችሁ ኦልሬዲ ብዙ ነገሮች እናውቃለን። በተለይ አሁን ላይ ከመቼውም ጊዜ በላይ ኮኔክትድ ነን፣ ግን ሪማይንድ መደረግ እንፈልጋለን አይደል? መታወስ እንፈልጋለን። at the end of the day የሚከፍለን ሰው ገንዘብ ሊሰጠን እስከሆነ ድረስ ያንን ገንዘብ ወርዝ የሚያደርግ የሆነ ነገር ቴብል ላይ ማስቀመጥ መቻል አለብን። ከዚህ በፊት የነበረን ወርክሾፕ ላይ you are the product ብያቸዋለሁ። እናንተ ናችሁ የምትሸጡት፣ ሰርቪሱ አይደለም። የምታመጡት ሪዛልት አይደለም። የመጀመሪያው የሚሸጠው እዛ ሚቲንግ ላይ እዛ ፕሬዘንቴሽን ላይ የሚመጣው ሰው። ከበር የምትመለሱበት እድል ሁላ ይኖራል አንዳንዴ። ኢቨን ሰርቪሳችሁን ሳታወሩ ክላይንቱ ኖ ብሎ የሆነ ጌት ኪፐር ሊመልሳችሁ ይችላል አይደለም? ብዙ ጊዜ ሀፕን የሚያደርግ ነው። ኢቨን ሰርቪሳችሁን ለማዳመጥ ራሱ ጊዜ ራሱ ላይኖራቸው ቦታ ላይ ሰጡት ራሱ ይችላሉ። አንደኛ። ሁለተኛ ደግሞ የምታስቡትን ያህል ብዙ ሴክተር ላይ ያሉ ፖቴንሻል ክላይንቶች ስለ ስራው አንደርስታንዲንግ የላቸውም። እሺ እና የሆነ ሚቲንግ ላይ ስትገቡ ግብዳ ቴብል ላይ ተቀምጦ የምታገኙት ሰውዬ ጂኒየስ አይደለም በእናንተ ጉዳይ። ያ ልጅ ግን ለመጀመሪያ ጊዜ ሰርቪሱን ለመሸጥ ሲገባ ሰውየውን ግብዳ ቴብል ላይ ተቀምጦ ሲያየው ምናምን የሆነ ቦርጫም ነው ሱፍ አለ ምናምን ሲያየው ይሄማ በላኝ በቃ የሚጠይቀኝ ጥያቄ መመለስ አልችልም። ኖ ጭራሽ ክሎ የለውም። እናንተ የምትወዳደሩበትን ስቴጅ መምረጥ ነው። ስለሌላ ነገር ሲያወራ አላውቅም። እኔ ስለምሸጠው ሰርቪስ ከሆነ ግን እኔ በደንብ ነው የማውቀው። እንደውም ኤጁኬት አደርገዋለሁ። አሃ ላስ ብሎ ይገባል። ግን መጀመሪያውኑ ስንገባ ያን አስበን አይደለም የምንገባው አይደል? በተለይ መጀመሪያ አካባቢ ላይ በቃ ሰውየው ኢንተሮጌት ሊያደርገን ሊያፋጥጠን ነው የሚገባው። እኛ ደግሞ እሱን ለመመለስ
ችግሩን መሰላችሁ? የሆነን ሰው ኮንቪንስ ማድረግ ስትፈልጉ ማርኬቲንግ ላይ ያ ሰው አይምሮ ውስጥ እየጠየቀው ያለውን ጥያቄ ቀድማችሁ አንደርስታንድ ካላደረጋችሁት ማሳመን አትችሉም። የፈለገ ብትጥሩ ሰውየው ጥያቄውን በአፍ አውጥቶ አይናገረውም። እንደ ማርኬተር እኔ ረጅም ጊዜን ያሳለፍኩት ኮንቴንት እንደሚሰራ ሰው ካላችሁም ኮንቴንት የምትሰሩት የሚያዳምጠኝ ሰው እዛ ስገባ የማገኘው ሰው ምንድነው እኔን እያየኝ በአይምሮ እየተመላለሰ ያለው ነገር ምንድነው ነው። እሱን አንደርስታንድ ስታደርጉት እያንዳንዱ ቦታ ላይ ሄዶ ሂት ማድረግ ነው። ለዚህ ደግሞ እኔ የምወደው ጥያቄ መጠየቅ ነው አይደለም። እነዚህ በማርኬቲንግ ትራያል ክሎዝ እንላቸዋለን። ትራያል ክሎዝ ምንድነው? እኔ ፕሬዘንት ካደረግኩኝ በኋላ ይሄን ነው የምሰራው፣ እንዲህ ያለ ይሄን ታገኛለህ፣ ይሄን አደርግልሃለሁ ምናምን ይሄን ያህል ነው የማስከፍለው ዳሰት ወደፊት መቀጠል ትፈልጋለህ ወይ? ወደ አግሪመንት ኒድ ፕሮሲድ እናርግ። ይሄ ክሎዝ ነው አይደል? ፋይናል ክሎዝ ነው ይሄኛው። ትራያል ክሎዞች ግን አሉ፣ መሀል ላይ የሚገቡ ክሎዞች ናቸው። እነዚህ የክላይንቱን አይምሮ ከፍቶ ለመግባትና ለማዳመጥ ነው ሰውየው ምን እያሰበ እንደሆነ። ለምሳሌ የምሸጥለት ሶሻል ሚዲያ ማርኬቲንግ ሰርቪስ ከሆነ ዘው ብዬ 10 ቪዲዮ 8 ግራፊክስ ይሄን ያህል አድ ሰራላለሁ ከዛ እንደዚህ ትከፍላለህ ከማለት ይልቅ ገና ሚቲንግ ላይ እንደገባሁኝ በአንተ ሴክተር ላይ ያሉ ኮምፒውተሮች በተሻለ መንገድ ሶሻል ሚዲያ ላይ ክላይንት እያገኙ ነው ብለህ ታስባለህ? እንዲህ እንኳን ብዬ ባልጠይቀው ቼክ አድርገን ነበረ አንተ ሴክተር ላይ ሌሎች ቢዝነሶች አሉና አይ ቲንክ ሶሻል ሚዲያ ላይ አክቲቭ በመሆናቸው የተሻለ ክላይንት እያገኙ ይመስለኛል አይደል ኢዝ ኤ ትራያል ክሎዝ። ከዛ ካለ ሶን አድሬስ መደረግ አለበት። ለምን እቀጥላለሁ ሰውየው ካላመነ ኮምፒውተሮቼ በሶሻል ሚዲያ ክላይንት እያገኙ አይደለም ብሎ ካሰበ እኮ እሱም አያሰራም አይደል? ስለዚህ ከዛ ፖይንት ዝም ብሎ ሰርቪስን መናገር ማባከን ነው ሰዓትን የሚሆነው አይደል እለዋለሁ። አዎ ልክ ነህ እንደዛ እያደረጉ ነው። ኦኬ ናይስ ጥሩ። ስለዚህ አሁን ደግሞ የእናንተ የተሻለ ፕሮዳክት ነው ብዬ አምናለሁኝ። ሰዎች ቢሰሙት ከነዛኛዎቹ ማርኬት ላይ ካሉት ፕሮዳክቶች አይ ቲንክ የተሻለ ተወዳጅነት የሚያገኝ ይመስለኛል። ራይት ትክክል ነው አይደል? ያልኩበት ያለው መንገድ አሁን ሰውየው ሞር ኦፕን እየሆነ ይመጣል ኮንቨርሴሽን ራዘር ዛን ፕሬዘንት ከማድረግለት ይልቅ። ከዛ በኋላ ፐርፌክት። ስለዚህ እኛ ስንመጣ የምንሰራቸው ስራዎች አላማው ዳይሬክትሊ የእናንተን ፕሮዳክት ከከስተመሩ ጋር ማገናኘት ነው። ይሄን ለማድረግ ግን አሁን ላይ ብዙ ቢዝነሶች ሚስ የሚያደርጉት በተለይ ደግሞ ትራዲሽናል ቢዝነሶች ከስተመሬት እንዳለ አለማወቅ ነው። አሁን ላይ እኮ ሁሉም ሰው ስልኩ ላይ ነው አይደል? አንተ ራስህ በቀን ሰዓት ስልክ ላይ ተሳልፋለህ። አሁን እኮ ሁሉም ቢዝነሶች እንትን ላይ የመጡ ነው፣ ሶሻል ሚዲያ ላይ የመጡ ነው አይደል? ነው አይደለም? ነው ኤግዛክትሊ። ከዛ በኋላ እዚህ ጋር አይደለም ሊላችሁ ይችላል። እዚህ ጋር አይ የኔ ደንበኞች ሶሻል ሚዲያ ላይ የሉም ካል አበቃ ወሬው እዛ ጋር ነው መሆን ያለበት። አረ እንደዛ ነው የምታስበው? ኦኬ ለምን እንደዛ ታስባለህ? የእናንተ ክላይንቶች ሶሻል ሚዲያ ይጠቀሙ? አይ ይጠቀማሉ፣ ግን በጣም ሃይ ፕሮፋይል የሆነ ሶሻል ሚዲያ ስታተስ ነው ያላቸው፣ የሚከታተሏቸው ሰዎች ውስን ናቸው። ስለዚህ እነሱን የሚመጥን ኮንቴንት ነው ማምጣት ያለብን እንጂ ሶሻል ሚዲያ አይጠቀሙም እያልን አይደለም። ኦኬ ስለዚህ ፐርፌክት ናው። አሁን ኢቭን ኮንቴንቲን ራሱ ፒች የማደርግበት መንገድ እየተቀየረ ይመጣል። በኋላ ላይ 10 ቪዲዮ ስለው ስታንዳርዱን ቀይረውና ያንተ ፖቴንሻል ኦዲየንሶች ሃይ ስታተስ የሆኑ ሰዎች ሊመለከቷቸው የሚችሉ በጥሩ ፕሮዳክሽን ፕሮዲስ የሚደረጉ ከዛ ደግሞ ኢንፍሉዌንሰር አሰራ ደግሞ ዝም ብሎ ተራ ኢንፍሉዌንሰር ሳይሆን አክቹዋሊ የሚያከብሩት ሪስፔክት የሚያደርጉት ኢንፍሉዌንሰር ስለው ዝም ብዬ 10 ቪዲዮ ሰራልሃለሁ ከምለው ይሻላል አይደል? እንዴት ነው ለዛ ሰውዬ መሸጥ ያለብኝ የምለውን ጥያቄ ራሱ እንዲመልስልኝ የማድረግ ፕሮሰስ ነው ትራያል ክሎዝ የምንለው። ትራያል ክሎዞችን ስጠቀሙ በተቻለ መጠን ከክላይንቱ ጋር ኮንቨርሴሽን ለማድረግ መሞከር ነው። አይ ኖ ግን እንዲህ እንደሚወራው ቀላል አይደለም። አይ ኖ ብዙዎቻችሁ ሚቲንግ ላይ ገብታችሁ እድሉን ካገኛችሁ ቶሎ ኤቭሪ ስትረስድ የሆነ ሰው እዚህ ጋር አውራ ብለው በአንድ ትንፋሽ ጨርሶት መውረድ ነው የሚፈልገው አይደለ? አታሳውስም? ክላስ ውስጥ ማን ነው ክላስ ውስጥ እስኪ ፕሬዘንት ሲያደርግ እንደዚህ የተመላለሰ ምናምን አይደል? ቲቸር አይ ነው እያለ ፕሬዘንት ያደረገ ሰው አለ? የለም። ራይት ነርቨስ ስንሆን ማሰብ ላይ የምንፈልገው በቃ በአንዴ ተናግሮ መጨረስ ነው። ያ ግን ሰውን ኮንቪንስ ያደርግ። ዋናው ጉዳይ የተሻለ ፐርፎርማንስ፣ የተሻለ ፕሬዘንቴሽን የምትፈልጉ ከሆነ የምር ጄኒዊንሊ የምሰጧቸው ነገር እንደሚረዳቸው ልታምኑበት ይገባል። ካልሆነ ቢቀር ነው የሚሻል። ባለፈውም ኢቨንቱ ላይ ስለነበረው ነገር ፍሬም የምታደርጉበትን መንገድ መቀየር ነው። እዛ ጋር የተቀመጠው ሰውዬ የሆነ ፕሮብለም አለበት። በማርኬቲንግ እኛ ፕሮብሌማቸውን የሚያውቁ ሶሉሽናቸውን የሚያውቁ የመጀመሪያዎቹ ክላይንቶች ናቸው። እነዚህ ችግሩን ያውቃል፣ በሽታውን ያውቃል። ጨጓራ ነው የሚያመኝ ተልባ ነው የምጠጣው ያውቃል፣ በሽታውን መድኃኒቱንም ያውቃል አይደል? ለዚህ ሰውዬ የተልባ ዋጋ መስማት ነው የሚፈልገው አይደል? ራይት። እነዚህ ቀላል ናቸው ለመሸጥ። እነዚህን ካገኛቸዋቸው በጣም ምርጥ ነው። ሌሎቹ ደግሞ ፕሮብሌማቸውን ያውቃሉ፣ ግን ምን ሶሉሽን አያውቁትም። እዚህ ጋር ይቆርጠኛል፣ እያመመኝ ነው፣ ጨጓራ መሰለኝ፣ እኔ አላውቀውም፣ ግን ምን ባረግ ይሻላል እያለ ነው። ይሄ ሞር ሌሎች የተለያዩ የመድኃኒት ኦፕሽኖችን ኤክስፕሎር የማድረግ እድል አለው። ስለዚህ ሳቀርብለት ኮንሰልት ነው የማደርገው። የሚመች ምግብ ምንድን ነው? ለመውሰድ የሚያመች ምን ሰዓት ላይ ነው ምግብ የምትበላው? ማታ ታመሻለህ ወይ? ሌሊት በጠዋት ነው ወይ የምትነሳው? እነዚህ ነገሮች የጠየቅኩት የሆነ መድኃኒት ሪከመንድ ላደርገው ይችላሉ አይደል? የሆነ ሶሉሽን ጊዜ ይወስዳል እንጂ ይሄም ቀላል ነው ለማሳመን። የመጨረሻዎቹ ችግራቸውን የማያውቁ መፍትሄውን የማያውቁትም። ጨጓራ እያመመው እንደሆነ ራሱ እናንተ ናችሁ የምትነግሩ። ኧረ ይሄ ነገር ጨጓራ ነው ብላችሁ የምትነግሩ። ዝም ብሎ ነው ኮምፕሌን የሚያደርግ። ከእንደዚህ አይነቱ ክላይንት መሮጥ ነው የሚሻል። ምክንያቱም አንድን ነገር የለመደ ማርኬት ላይ ዴቨሎፕድ የሆነ ማርኬት ላይ ስትገቡ መጀመሪያ ክላይንቱን አስተምሮ መሸጥና ኦልሬዲ ለተማረ ክላይንት መሸጥ ሁለቱ ይለያያል አይደል? በቃ እኮ ኦልሬዲ የተማረና የሚያውቀው ከሆነ በጣም ነው ህይወትን የሚያቀለው። ለማሳመን ግን ሰውየው መጀመሪያ ምን እያሰበ ነው? ከምን ፐርስፔክቲቭ ነው ነገሮችን ኮንሲደር የሚያደርጋቸው? ስለዚህ እሱ የሚረዳውን ነገር ነው ይረዳዋለሁኝ ወይ? እሱ የሚረዳበትን መንገድ አንደርስታንድ ካደረኩኝ ብቻ ነው በራሱ ሜዳ ላይ ሄጄ ላሸንፈው የምችለው። ለዛ ነው እዛ ገብቶ የሆነ ቦርድሩም ውስጥ የምታዩት ግብዳ ሲዮ
ስለ ቢዝነስ በጣም ብዙ ነገር ያውቃል። ስለዚህ የሚጠይቃችሁ ጥያቄ ከራሱ ፐርስፔክቲቭ ነው። ያንን ፐርስፔክቲቭ የማታውቁት ከሆነ ተበላ ውሃ በላ። ኦልሬዲ ግን ፍላጎቱ ያለው ከሆነ ኢትስ ማች ኢዚየር። ይሄንን በምሮ ማውቀው በመጠየቅ ካልጠየቁ እንዴት አውቃለሁ አይደለ? ላይክ ሊትራሊ በመጠየቅ ምን ታስባለህ? እንዲህ ማርኬቲንግ ቢሰራ ስፔሲፊክሊ ማርኬቲንግ ያነሳው ስለሆነ ነው። እሺ ማርኬቲንግ ቢሰራ የተሻለ ሪዛልት እናመጣለን ብለህ ታምናለህ? የመጀመሪያው አይ አላምንም። ለምን ጠራኸኝ ታዲያ? እንደዛ ከሆነ አይ ቲንክ የማታምኑ ከሆነ የኔ እዚህ ቁጭ ብሎ ፕሬዘንት ማድረግ ምንም አሪ የሚያደርግላችሁ ቫልዩ ያለ አይመስለኝም። አም ሶሪ አሁን ያልኳችሁ ነገር ብዬ ስለማቅ ነው ሚቲንግ ላይ። ታዲያ ለምን ጠራችሁኝ? እስኪ እንየው ብለን ነው ኤክስፕሎር እናድርገው ብለን ነው። የእናንተንም ሰዓት አከብራለሁ፣ የራሴንም ሰዓት አከብራለሁ። እኔ ያስኩትን ሶሉሽን እኔ ያስኩትን መድኃኒት የሚፈልጉ ሌሎች ሰዎች አሉ፣ ለመክፈል ፈቃደኛ የሆኑ። እኔ እነሱ ጋር ብሄድ ይሻለኛል። እንደው እነሱ ጋር እንኳን ባልሄድ ቁጭ ብዬ ሰርቪሴን ባስተካክል ይሻለኛል የእናንተን ሀሳብ ከምቀየር። በቃ ሬዲ ስትሆኑ ስታምኑበት ጥሩኝ። አምግድ ይሄ የሚመጣው ያችን ስካርሲቲ ማይንድሴት መጀመሪያ ስታስወግዷት ነው። እዛ ሚቲንግ ሩም ውስጥ የምታዩት ክላይንት እሱ ከሌለ በቃ ህይወታችሁ የሚተረማመስ ከመሰላችሁ በጣም ዴስፐሬት ሆናላችሁ። ዴስፐሬሽን ደግሞ ያስታውቃል አይደል? ያስታውቃል። የፈለገ ባይ ዘ ወይ ጥሩ ፕሮዳክት ቢሆን የሚሸጠው ሰውዬ ዴስፐሬት እየሆነ ከመሰለ ማለታችሁ አይቀርም አይደል? ባይሆን እኮ አሪፍ ነበረ፣ ግን ፎር ሰም ሪዝን ለምን ይሄን ያህል እየሞከረ ያለው ለመሸጥ? በጣም ጓጓ። ምን ችግር አለው ቢጓጓ ለመሸጥ? እንደ ሰውኛ እኮ ስታስቡ ችግር የለውም። ግን ማርኬቲንጉ ላይ ወይም ደግሞ ገበያው ላይ ስትገቡ ግን ምንድነው የሚባለው? ጥሩ ፕሮዳክት መታወቅ አይፈልግም። ጥሩ ፕሮዳክት በጣም አይሸጥም፣ በጣም ፑሽ አይደረግም አይደል? ይሄ አስተሳሰብ ነው ያለው። ስለዚህ በጣም ሄዳችሁ ኦቨር ፕሮሚስ ያለ እንዲህ ይመጣል ምናምን ያላችሁ ከሆነ ክላይንቱ የሚያስበው ሞስት ፕሮባብሊ እነዚህ ልጆች እንደዚህ ሪዛልት ያመጡ። አንድ ቦታ ምን ገጠመኝ፣ ለሌላ ስራ ነው። ትልቅ የሬስቶራንት ቼይን ነው፣ ዱባይ፣ ሳውዝ አፍሪካ፣ ኢትዮጵያ ምናምን ያለ ትልቅ የሬስቶራንት ቼይን ነው። እና ሄጄ ከጄሙ ጋር ከጀነራል ማኔጀሩ ጋር እያወራን እኛ ሌላ ፕሮጀክትን የመጣ ነው እና የሆነ ፕሮፖዛል ተቀምጦ አየሁ ቴብሉ ላይ እና ተግባብቸው ስለነበር እዛው ምንድነው ይህ ፕሮፖዛል ቀይ በቀይ ነው፣ ብራንዲንጉ ቀይ በቀይ ነው። እግዚአብሔር ያሳያችሁ ማለት ብራንዱ ቀይ የለውም፣ የነሱ ቢጫ ጥቁር ነጭ ነው ብራንዳቸው። ፕሮፖዛሉ ግን ቀይ ነው እና ግራ ገብቶኝ እኔ ለምን ቀይ ፕሮፖዛል የተቀበላችሁት ብዬ አንስቼ ሳየው የሶሻል ሚዲያ ማርኬቲንግ ፕሮፖዛል ይላል እና አገላብጬ አየሁት ምናምን። ምን ታስባለህ አለኝ። ከዛ አንተ ምን ታስባለህ የተቀበልከው አንተ ነህ፣ እኔማ አሁን ነው እኮ እያየሁ ያለሁት ምን አስበን የተቀበልካቸው ስለው የሚገርምህ አለ ልጆቹ በዘመድ ነው የመጡት ምናውቃቸው ሰዎች ናቸው እና ለሆኑ ኮንቴንቶች አዶች 75 ሺህ ብር ነው የጠየቁኝ አለ እና በዛብህ ወይስ ጥሩ ዋጋ ነው ስለው እንዴት ነው በ75 ሺህ ብር ስራ የሚሰሩት አለ። ምን አይነት ስራ ነው በ75 ሺህ ብር የሚሰሩት? እና እኔ በጣም እንደው ልጆቹ ማስቀየም ስላልፈለግኩኝ ፕሮፖዛሉን መልሼ ዋጋ ጨምራችሁ ነው አልኳቸዋል። እንዳታበላሹብኝ ስራዬ የእውነት ነው የምላችሁ። እና የሰጠኝ የፐርስፔክቲቭ ሽፍት ዋው ነው ያልኩት። ማለት ሰው ታውቀዋለህ ስራው ኮስት እንደሚያደርግ እንዴ? ኦፍ ኮርስ እኛ እኮ ቲቪ እናሰራለን። ለአንድ ቲቪ ማስታወቂያ 300 ምናምን ሺህ ብር 400 500 ሺህ ብር እያወጣው የሆነ ልጅ በ75 ሺህ ብር 10 ኮንቴንት ሰራልሃለሁ ሲለኝ እኔ እንዴት ነው የማምነው? ዩ ሲ የእውነት ነው የምላችሁ። የፕራይስ ማድረግበት ፐርስፔክቲቭን ቀይሮታል ያስበኝ። ይሄ ግን ኦልሬዲ ትንሽ አንደርስታንዲንግ ነው ያላቸው ክላይንቶች ሲሆኑ ሰው ምን ላችሁ ፈልጌ ነው ወደ መጀመሪያው ፖይንት ሲመለስ እኔ እዛ ቦታ ላይ የተቀመጥኩት ያንን ቢዝነስ ለመፍራት ነው። የያዝኩት ነገር ይረዳዋል ብዬ አምናለሁ ከልቤ። የመጀመሪያው ማሸነፍ ያለባችሁ ነገር ይሄ ነው። ሁለተኛ እዛ ጋር የተቀመጠው ሰው እናንተ እንደምታስቡት ይሄ አፐር ሃንድ ያለው አይደለም። ግንኙነቱ እንደዛ አይደለም። ባይ ዘ ወይ የሴልስ ግንኙነት እሱ አለቃ ፒች የሚያደርገው ሰው ደግሞ ከታች ነው እስኪሞክር አይደለም። እንደዛ አይደለም። እንደዛ የሚሆንበት አሬና አለ። ጨረታውን እንደዛ ነው። ጨረታ ስናስገባ በዋጋ ፋይት ተደራርገን ምናምን ክላይንቱ እያገላበጠ ይሄ አይሆንም ምናምን እያለ ማን ጉቦ ሰጥቷል ሊሆን ይችላል የሚመረጠው። ሄዶ ፕሬዘንት ማድረግ ላይ ግን ክላይንቱ አፐር ሃንድ ያለው እናንተ ሎወር ሃንድ ያላቸው አይነት ግንኙነት በፍጹም መሆን መቻል የለበትም። ቢቻል እንደውም ሪቨርስ ነው። ለምሳሌ አንድ ሳይኮቴራፒ ለመውሰድ የሚሄድ ሰው ለመውሰድ የሚሄድ ሰው ሳይካትሪስት ጋር ሲሄድ በቃ ቁጭ ይላል። ከዛ መናዘዝ ይጀምራል አይደለ? ያወራል፣ በቃ ችግሩ ይናገራል ምናምን። እሱ እንደፈለገ ነው ኮንቨርሴሽኑ የሚሄደው አይደለ? ሊቆጣ ይችላል የሆነ ሰዓት ላይ። ሲቆጣ እያረጋጋው ማን ባለሙያ አይደለ ነው አይደለም? ባለሙያ አይደለም። ቆይ እንደዛ አይደለም ኮና ጠበቃ ጋር ስትሄዱ እንዴት ነው? የህግ ባለሙያ ጋር የሆነ በጣም የሚቆጣ ክላይንት ይኖራል። ለስለስ እንደፈለጉት ነው ክላይንቶቹ የሚሆኑት። እንደፈለግን ነው ምን ሆነው። እኔ አሁን እንደዛ አካውንታንቴ ጋር ሲሄድ ላብድ ይችላል፣ ልጮች አይደለም እኮ እንደዛ አይደለም እኮ እንደዛ ነው ሆነ ያለበት ነው። እኔም ክላይንት ጋር ስገባ የማስበው ልረዳው ነው። ለሱ ነው እኮ የሆነ ነገር ልሰጠው የመጣሁት አይደለ? እኔ ኤክስቼንጅ የሚከፍለኝ ገንዘብ ነው። ስለዚህ እኔ ነኝ ለምሮ እንደዚህ ያልሆነ እንደዚህ እኮ ያላደረጋችሁት እኮ እንደዚህ ስለሆነ እንደዚህ ብታደርጉ እኮ እንደዚህ ይሆን ነበር። እዚች ኮንፊደንስ ሌቭል ላይ ግን ለመድረስ አሁንም ደግሜ የምነግራችሁ የምትሰጡት ነገር አክቹዋል ክላይንቱ እንደሚረዳ ልታምኑበት ይገባል። በዚህ እንስማማ። ይሄን ለማወቅ ነው። ይሄንን እርግጠኛ ለመሆን መስራት እንደምትችሉ ለማወቅ መጀመሪያውኑ ሂዶ በነፃ ማገልገል ያልኩበት ምክንያት ይሄ ነው። ታውቁታላችሁ ምን መስራት እንደምትችሉና እንደማትችሉ። ካልሆነ ግን ዝም ብሎ ባዶ መጮህ ነው የሚሆነው። ለምትፈልጉ ሰዎች ከዚህም በፊት የነበረው አይ ቲንክ ከ2-3 ወርክሾፕ በፊት የነበረው ላይ ይሄንን ቶፒክ አንስቼዋለሁ። የመጀመሪያው ጉዳይ የሚከፍል ደንበኛ እያገኛችሁ ያልሆነበት የመጀመሪያው ጉዳይ በቂ እየሞከራችሁ ስላልሆነ ነው። እዚህ ላይ ልንስማማ ይገባል አይደል? እንስማማ። በቂ እየሞከራችሁ አይደለም ነው አይደለም? የመጀመሪያው መመለስ ያለበት ነገር ይሄ ነው። ባይ ዘ ወይ አንድ ሰው ምንም አይነት ችግር ከማውራቱ በፊት ምን ያህል ጊዜ ሶልቭ
ለማድረግ ራሱ እንደሞከረ ቁጥሩ ማተር ያደርጋል። በእርግጠኝነት 50 ጊዜ የሞከረ ሰው ባያገኝ እንኳን የሚወስደው ትምህርት በጣም ጠንካራ ነው የሚሆነው አይደል? ምን ያሎቻችሁ 50 እና ከ50 ጊዜ በላይ ሞከራችኋል? በጣም መወዳቸው ልጆች ነው አሁን ማየት የምፈልግ። ከ50 ጊዜ በላይ ክላይንት ለማግኘት የሞከረ። እሺ አግኝተሃል? ክላይንት ከ50 ጊዜ በላይ ሞከረ? አግኝተሃል? ከ50 ጊዜ በላይ ለምን? እንዴት ነው 50 ጊዜ ሞከርከው? ምን ብለህ ጠይቀው? 100 እንዴት ነው ስትሞክር የነበረው? በምን አይነት ሜትር ውስጥ ሞክር የነበረው? በስልክ ወይስ በአካል? 60ውን በስልክ 40ውን በአካል። እሺ አንደኛው 10,000 ብር ገንዘቡ መሰለኝ አልፈለግም፣ ስራዬን አይቶ አልፈለግኩትም ማለት ነው። እሺ ሌሎቹስ 99 ደውልልሃል ያለው ትንሽ ጊዜ ታገሰን ያለው እና ደግሞ በጥርም ቀን ያለው ማለት ነው። ኦኬ እሺ አሁን ሌሎቻችሁ ኳሊፋይ አታደርጉም ከሱ ጋር ለማድረገው ኮንቨርሴሽን። እሺ ምክንያቱም አልሞከራችሁማ። በቃ ልክ እንደሱ እኔ 60 ጊዜ በስልክ 40 ጊዜ በአካል ሄጃለሁ ሲል አሁን ወደ ቀጣዩ ስቴጅ ማውራት እንችላለን። እሱም ምንድነው ይሄን ያህል ጊዜ ያለህን ሰርቪስ ያለህን አገልግሎት ለመሸጥ እየሞከርከውና ሪጀክት እያደረጉት ከሆነ መቼስ 100 ጊዜ ሞክረ የሆነ ትምህርት ካልወሰድክ ዝም ብለህ ሄደህ እየተላተምክ ነው ብዬ ነው የምወስደው። ምን እንደወሰድከው ትልቅ ትምህርት ከዛ ያስተማረህ ነገር የለም። ያኛው ነገር ፓተርን አላየህም ማለት 100 ጊዜ እንኳን ነገር ሲሞከር የሆነ ፎርም ይሰራል አይደለ? እዚህ ነገር ላይ ነው በተደጋጋሚ ሪጀክት እያደረጉኝ ያልከው ነገር የለም። ኮንቨርሴሽን ላይ ነው መሰለኝ። እንዴት በደንብ ማስረዳት አልቻልኩም። እንዳልከው ቅድም አይዲያው የሌላቸው ሰዎች ጋር ስለሚሄድ በደንብ እነሱን እየጠየቅኩኝ ኮንቨርሴሽን ውስጥ አላስገባቸውም። ከፕሬዘንት አድርጌ ዝም ብሎ ይላቸው ሁሉ እንዳደረስ ሞሜንት እንጂ ሙሉ በሙሉ አይዲያው የላቸው ማሰብ ነው ያገረብኝ። አብዛኞቹ አይዲያው የላቸው የምትሸጥላቸው ሰዎች ስለ ስራው ብዙ አንደርስታንዲንግ የላቸውም። ማስረዳቸው አልቻልኩም። ኦኬ ስራውን ፕሬዘንት ማድረግ አልቻልክም። ይሄን አንተ ስላልከው ደስ ብሎኛል። ይሄን ነው እኔም ልልህ የነበረው ምንድነው በዚህ ቮሊዩም ከተሞከረ በዚህ ቮሊዩም ለመሸጥ ከተሞከረ ሁለት ነገር ላይ ነው ችግር ያለው ማለት ነው። አንድ የሚሸጠው ፕሮዳክት ወይም የሚሸጠው ምርት ላይ ችግር አለ ማለት ነው። የሆነ ሬድ ፍላግ አለ። ሁለተኛ ደግሞ ፕሬዘንት የሚደረግበት ሜትር ላይ ወይም ፕሬዘንት የምታረግበት መንገድ ላይ ችግር አለ ማለት ነው። ከሁለት አንዱ ነው የሚሆነው አይደር ፕሬዘንቴሽኑ ነው ካልሆነ ፕሮዳክት ነው። ለዚህ ደግሞ በጣም ልትወስዱት የሚፈልጉት በጣም ኢምፖርታንት ኮንሴፕት አለ። ኖት ከያዛችሁ ኢቨን ጻፉት። ይሄ የሆነ ጊዜ ሞክራችሁ በተለይ ደግሞ ላንተ ሰዎች እምቢ ያሉ ከሆነ መታሰብ ያለበት ሂድን ኮስቱ ምንድነው? ሂድን ኮስት ይባላል ማለት ዋትስ ዘ ሂድን ኮስት። አይምሯቸው ውስጥ አስበውት እምቢ እንዲሉኝ ያደረጋቸው ሂድን ኮስቱ ምንድነው? እኔ ሳላውቀው እነሱ እየፈሩት ያሉት ያለ መጠየቅ ፕሮብለም ነው። ይሄ ከዚህ በኋላ ትቀይሩታላችሁ። ይሄንን ሂድን ኮስቱን ፈልጎ ማግኘት ነው ስራው ማለት ነው። ኦኬ ኢቭን ይሄንን ሌላ ቦታ ላይ ራሱ ብትወስዱ ጓደኞቻችሁን የሆነ ቦታ እንሂድ ብላችኋቸው እምቢ ሲሉ ዋትስ ዘ ሂድን ኮስት ለምን እምቢ ያሉት? እሺ እነዚህ ሂድን ኮስቶች ምን ሊሆኑ ይችላሉ? ለመሸጥ ስታስቡ ለክላይንት ፒች ለማድረግ ስትሄዱ ሂድን ኮስቱ የመጀመሪያው ሂድን ኮስት ፕሮሚስ የምታደርጉትን ነገር ያሳኩታል ብለው አያምኑ። የመጀመሪያው ሂድን ኮስት ይሄ ነው። አላመኑበትም። ይሄን ያህል ሊድ ይመጣልሃል፣ ይሄን ያህል ሰው ጋር ቢዝነስ ይደርሳል፣ ቢዝነስህ ያድጋል። ጭራሽ በእርግጠኝነት ማጆሪቲዎቻችሁ ክላይንቱ ከእናንተ ጋር ሲሰራ የሚያገኘው ሪዛልትን በስነ ስርዓት አትነግሩት። ስራውን ነው የምትነግሩት። ይሄን እሰራልሃለሁ፣ ይሄን እሰራልሃለሁ፣ ይሄን እሰራልሃለሁ። ፌል አደረገ አይደለ? ይሄን 100 ጊዜ ብትሞክሩት ይሰራል አይሰራም? አይሰራም። መጀመሪያ የቁጥርን ጉዳይ ከጨረስን በኋላ በቂ ጊዜ ተሞክረዋል የሚለውን ጥያቄ ካስወገድን በኋላ ቀጣዩ የሚሆነው ምን ያህል ኢምፕሩቭ ተደርጓል። የሚሸጠው ድሪም አውትካሙን ነው መድረስ የሚፈልግበትን ቦታ ነው እንጂ መንገዱን አይደለም። ይሄን ኤግዛምፕል ከዚህ በፊት ነግሬያቸዋለሁ። የሆነ ቦታ ለሴ ባሌ ተራራ መሄድ ብትፈልጉ በሆነ ትሪፕ እና ማስታወቂያውን አያችሁት እና ማስታወቂያው ላይ ምንድነው የሚለው? የምንሄደው በዚህ አድርገን ነው የምንሄደው። የምንከራየው ኮስተር እንደዚህ አይነት ኮስተር ነው። ይሄን ያህል ውሃ አለ፣ የምንጠጡት እንዲህ እናበላችኋለን፣ እንዲህ አይነት ሰዎች አሉ፣ ይሄን ያህል ሰዓት ነው የሚወስድብን፣ መንገድ ላይ የምንከፍትላችሁ ሙዚቃዎች እነዚህ ናቸው። አንደኛው ማስታወቂያ ይሄ ነው። ሁለተኛው ማስታወቂያ ደግሞ ባሌ ማውንቴን ማለት ከፍታው ይሄን ያህል ነው፣ እንደዚህ አይነት የዱር አራዊቶች አሉበት፣ አየሩ በጣም ደስ የሚለው፣ ለፎቶ በጣም አመቺ ነው፣ ካፕል ናችሁ የምትወጡ ሰዎች በጣም ምርጥ ጊዜ ነው የምታሳልፉት፣ የምታገኙት ቪው በጣም ብሬስ ቴኪንግ ነው፣ አይምሯችሁ ያርፋል። የትኛው ነው አትራክት የሚያደርጋችሁ? እኔ ምን አገባኝ ስለእንትኑ ስለሚሄድበት መንገድ አይደለ? የሚሄድበት መንገድ ማተር የሚያደርገው ባይዞች ሲሄድ ነው። ከዳሩኝ ግን መስማት የምፈልገው ዴስቲኔሽኑ ነው። ከዛ ጋር ሲሄድ የማገኘውን ነገር ነው። ብዙዎቻችሁ ያደረጋችሁ ያላችሁት መንገዱን ነው፣ ኮስተሩን ነው የሸጣችሁት ያላችሁት። አይን ገዝዋት ስለ ኮስተሩ ብዙ ክላይንቶች ብዙ ያውቁም፣ አንደርስታንዲንግ የላቸውም። ስለ እናንተ ስለምትሰጡት ሰርቪስ አይገባቸውም። የሚያውቁት ምኑ ነው መጨረሻ ላይ የሚያገኙት ሪዛልት ነው። የእውነት ሰሞኑን አንድ አይ ቲንክ ከሆኑ ሳምንታት በፊት በጣም ትልቅ ኢትዮጵያ ውስጥ 72 ዓመት ከቆየ ቢዝነስ ጋር ሚቲንግ ነበረ። 72 ከኒ ኢማጂን 72 ዓመት ማርኬቱ ላይ ቆይተዋል። ምንም ክሎ የላቸው ምንም እና ምንም ያህል ቴብል ላይ የተቀመጠ ጀነራል ማናጀር ነው ያገኙት። እኔ ግብዳ ቴብል ላይ ነው በቃ ስለ 72 ዓመት ብዙ ነው ጋይስ። እኔ አይምሮ ውስጥ የሳልኩት ቢዝነስ
የተዘጋጀሁት ሜንታል ፕሪፓሬሽንን አውቀዋለሁ ለነሱ ላይክ ሲሄድ ምንም ክሎ የለውም ማለት አልኩኝ ነው እንዴ በቃ ኤሌመንታሪ ወሬ ማውራት ጀመር። ቲክቶክ ላይ ፖስት ያደረጋ አይቼ ምን አይደል አይደል ቲክቶክ አሪፉ ነው አለ። አሁን ሰው የምትፈልገው እንደዛ ያ ሹር ደፍነሊ እዛ ጋር ሶፊስቲኬትድ ሁኜ በዚህ ይተኛል ሰውየው። ስለዚህ ምን አለፋኝ አይደል የመጀመሪያው ጉዳይ ዴስቲኔሽኑን መሸጥ ነው። ሲሄድ የሚያገኘው ነገር ይሄ ነው። ከዛ ደግሞ ሲሄድ የሚያገኘውን ራሱ ከፈለገው አንግል ነው መሆን ያለበት። ለምንድነው ቅድም ለፎቶ ያምራል ያልኩት? ለፎቶ የሚሄድ ሰው አለ የለም? ለፎቶ የሄደን ሰው በሌላ ነገር ልታሳምኑት አትችሉም። ለፎቶ የሄደን ሰው ለካፕል ብላችሁ ማስታወቂያ ብትሰሩ አያምንም፣ አይፈልግማ። አይምሮ ውስጥ የፈለገውን ጉዳይ ነው እንዲነገርለት የሚፈልገው። ይሄ እንዴት ነው የምታውቁት? በመጠየቅ ምንድን ነው የምትፈልገው ብሎ መጠየቅ። የመጀመሪያው ሂድን ኮስት አንደኛ ፕሮሚሳችሁን አለመናገራችሁ፣ ሁለተኛ ፕሮሚሳችሁን እንደምታሳኩት ክላይንቱ አያምንም። ያለማመን ጉዳይ ነው። ዝም ብለው ነው የሚያወሩት እንደዚህ ብሎ ስለሚያስብ ነው። የመጀመሪያው ይሄ ነው። ሁለተኛው ሂድን ኮስት የሚሆነው ኢፈርት ይጠይቃል። ስራ በክላይንቱ ማለት እናንተ መከታተል፣ አፕሩቭ ማድረግ ምን የሆነ ስራ አለው ማለት ዋና ስራውን መስራት እያለበት ሰውየው የራሱ ስራ ላይ ፎከስ ማድረግ እየፈለገ ግን እናንተን ላይ የሆነ ያህል ታይም ስፔንድ ሊያደርግ እንደሆነ ሲያስብ የሆነ ኢፈርት አለው። ያንን ሜንታል ኢፈርት አይፈልገውም። ስለዚህ ይችን አሁን በብሎ የምታሸንፏት የመጀመሪያውን እንደውም እንዴት አድርጋችሁ ዊን እንደምታደርጉትን በዛው ልንገራችሁ። የመጀመሪያው ድሪም አውትካሙን በመጠየቅ ብያለሁ አይደል? ምንድነው የምትፈልገው ብሎ መጀመሪያውን በመጠየቅ ከዛ የሚፈልገው ነገር ከነገረ በኋላ እኔ እንደዚህ አደርግልሃለሁ ብዬ ስነግረው ወደ ቀጣዩ ከመሄዴ በፊት እንደዚህ ቢሆን አሪፍ ነው አይደለም ብዬ መጠየቅ ነው። ለምሳሌ በቅድሙ በባሌ ማውንቴን ብንወስደው ለፎቶ አሪፍ ነው ካልኩት በኋላ ጥሩ ፎቶ ማንሳት ትፈልጋለህ ራይት? ስለዚህ በቃ ጥሩ ቪው ታገኛለህ፣ እንወስድሃለን። በሶሻል ሚዲያ ማርኬቲንግ ከሆነ የሚፈልገው እኔ ቲክቶክ ላይ በደንብ ቪዲዮ እንዲታይ ነው የምፈልገው ካለ በቃ ስለዚህ ከዛ በኋላ የምሰጠው ድሪም አውትካም የሚሆነው የምንሰራቸው ቪዲዮዎች ዝም ብሎ አቴንሽን የሚያመጣ ብቻ ሳይሆን አክቹዋሊ ፕሮዳክት እየተዋወቀ ግን ብዛት ያለው ሰው ጋር ይደርሳል። ይሄን ነገር ክሬቲቭ በሆነ መንገድ ብናስተዋውቀው ብዙ ሰው ጋር ይደርሳል ብለህ ታስባለህ አይደል? ስለዚህ ማድረግ እንችላለን። ለዛ ደግሞ ለምሳሌ ይሄን ኤግዛምፕል ላሳይህ። የሆነ ስልክ ታወጣና ቲክቶክ ቪዲዮ ከፍተህ ተመልከተው። ይሄንን ኢማጂን በዚህ ቦታ ያንተ ፕሮዳክት ቢሆን ኦኬ ሶ ይሆናል ራይት? ያ ዱ ዛት ባይ ዘ ዌይ ቲክቶክ ቪዲዮውን ተዘጋጅታችሁ ሂዱ። የእውነት ኮምፒውተሮቹ እየሰሩ ያሉትን ይዛችሁ ሂዳችሁ ይሄው ያንተ ቢሆን በዚህ ቦታ አስበዋል ናው አክሴፕት ያደርገዋል። ኦኬ ይሄ ሪዛልት ሊመጣ ይችላል ማለት ነው ብሎ ያስባል። አንደኛ። ሁለተኛ ኢፈርቱን ደግሞ አሁንም ከነገራችሁት በኋላ ይሄ ነው ሰርቪሱ፣ ይሄ ነው ካንተ የምንፈልገው ምናልባት በሳምንት አንዴ የገቡ አፕሩቭ ማድረግ ብቻ ሊሆን ይችላል። ይሄ ብዙ ሰዓትን ይወስዳል። አይነው ቢሰው እንደሆንክ አይነው ስራ ላይ ነው ፎከስ ማድረግ የምትፈልገው። ይሄ አንተ ጉዳይ አይደለም ሲጀምር እንድታስብበትም አልፈልግም። ግን ላይ ስራው በስነ ስርዓት እየሄደ መሆኑን ቼክ ለማድረግ ምናልባት በሳምንት አንዴ የሆነ ሚቲንግ ልናስቸግር እንችላለን። ብዙ ሰዓት አይሆንም አይደል? ስጋ ቤትም ስለሚሄድ ሂደን ኮስቱ። ሌላው ሶስተኛው ደግሞ ሪስክ ነው። የሆነ ሉዝ የማደርገው ነገር አለ ብሎ ያስባል። ማለት እኔ ፕሮዳክቴ እኮ ሶሻል ሚዲያ ላይ አሁን ሲወጣ ገቢዎችም አለ ጥሩ እየሰራን እንደሆነ ከታወቀ እኮ አስቸጋሪ ነው ብለው ያስብ። እናንተ አታስቡትም ይሄንን፣ ግን ኢትስ አ ሂደን ኮስት እያሰበው ያለው እናንተ ይሄን ያህል ቪው ይሄን ያህል ስትሉ ሰውየው ግን እንዴ ሰው ባየው ቁጥር እኮ ቢዝነስ እኮ ተጋለጠ፣ እኔ እንዴት ነው የምደበቀው ነው እያለ የሚያስበው። እንዴት ነው ቢዝነስ ሶሻል ሚዲያ ኢትስ አን አክቹዋል ኮስት። በነገራችሁ ላይ ማለት የእውነት ብዙ ቢዝነሶች ማስታወቂያ እንዳይሰሩ ፑሽ እንዳያደርጉ የሚያደርጋቸው ይሄ ኮስት ነው። መታወቅን ከመፍራት የመጣ ነው። ቢካዝ ከመታወቅ ጋር ተያይዘው የመጡ ብዙ ችግሮች ስላሉ ማለት ነው። ሶ ሪስክ አለው የምትሰሩት ነገር የሆነ ሪስክ አለው። ስለዚህ ሪስኩን እኔ አድሬስ ማድረግ አለብኝ ያለብኝ ይሄን ሰው የማሸነፍ ከፈለው እንዴት ላገ እችላለሁ? ሪስኩን በመጠየቅ ምን አይነት ሪስክ አለው ያልጠይቀው ምን ችግር አለው? በዚህ መንገድ እንደዚህ አይነት ሪዛልት ቢመጣ በዚህ መንገድ ቢተዋወቅ በወር ይሄን ያህል ሺህ ሰዎች ጋር ፕሮዳክት መድረስ ቢችል ምን አይነት ሪስክ ይኖረዋል? ኦፍኮርስ ጥቅም እንደሚኖረው አውቃለሁ። ሞር ሽያጭ ይኖረዋል። ግን ለአንተ የሆነ ሪስክ ይኖረው ይሆን ይጠይቀዋለሁ። ያው እንደምታውቀው ያለነው እኮ እንዲህ አይነት ቦታ ላይ ነው ምናምን ካለ እውነት ነው ማለት ነው። የለም እንዴ ተገይቶ ነው? አረ ከፈለክ አንድ ክላይንትን ብሎኛል ያንተን ብራንድ ብንጠቀመው ምን ችግር አለው? ምን ሪስክ ያለው ይመስላል አልኩት። ምክንያቱም እምቢ እንደሚለኝ ጠርጥር ያለሁኝ በጣም ጃያንት ሰው ነው። ከዛ ልክ ነህ እሱማ አለው፣ ግን አሁን ካለውበት ሲቹዌሽን አንጻር እጅና እግሬንም እየቆራረጥክ ብትሸጠው ችግር የለኝም ማለት አሁን ይሄ ኮስት አይደለም ማለት ነው። ይሄ ከጨዋታ ወጣ ማለት ነው። አራተኛ አክቹዋል ፕራይሱ ዋጋው ዝም ብሎ ዋጋ ባይዘይ ነገር ተደርጎ የሚታለፍ አይነት ጉዳይ አይደለም ዋጋ። ቢካዝ ኦብጀክሽን አለው ራሱ ዋጋው የሆነ ኦብጀክሽን የሚፈጥር ጉዳይ ስለሆነ ዋጋዬን ከተናገርኩ በኋላ እዛው ጀስቲፋይ ላደርግለት ይገባል። ባይ ዘ ዌይ እንደዚህ አይነት ሰርቪስ ሌላ ቦታ ብትሄድ የምታገኘው በዚህ መንገድ ነው። እዚህ ሰርቪስ ላይ የተካተቱ ነገሮች እኛ እንደ ኤጀንሲ ስለምንሰራቸው ነው እንጂ ለዚህ አንድ ባለሙያ ብታመጣ ኑሮ ይሄን ያህል ነበር ኮስት የሚያደርግህ። ይሄ ምንድነው ጀስቲፋይ የማድረግ ጉዳይ ነው። በዚህ እንደው አሁን በምንሰራቸው አክቲቪቲዎች ሌላው ይቅርና በወር አንድ ክላይንት እንኳን እኮ ብታገኝ እና ይሄን ያህል ፕሮዳክት እኮ ፐርቼስ ቢያደርግ የወሩን ሸፍኗል ራይት። ስለዚህ ከዛ በኋላ ያለው እኮ በሙሉ የአንተ ፕሮፊት ነው። ስቲል እዚህ ጋር ራሱ የምታጣው ነገር የለም።
ብዙዎቻችሁ ይህን መናገር ባለመቻላችሁ አንዳንድ ክላይንቶች ይገጥሟቸዋል። ምን የሚሉ አይ ፊክስድ ብር ባልከፍልህና ክላይንት ስታመጣ ብከፍልህ በፐርሰንት ባስብልህ የሚሉት ይሄ አሁን የፕራይስ ኦብጀክሽን ነው። ሂድን ኮስት አለ ከኋላቸው። ይሄንን ከማንሳታቸው በፊት ቀድሞ መጀመሪያውኑ ለእኔ የምትከፍለው ገንዘብ በአንድ ፕሮዳክት ከቨር የምታደርገው ነው። ስለዚህ ሌላው በሙሉ ያንተ ፕሮፊት ነው። ይህንም ብየው አይ ስቲል እኔ ፊክስድ የሆነ ክፍያ መክፈል አልፈልግም በሸጥከው 2% ከፍልሃለሁ ቢለኝ በኮንፊደንስ እሺ እቀበልሃለሁ፣ ግን የምወስደው ግማሹን ነው። ግማሹን ግን ትሰጠኛለህ። ቢካዝ የምታጣው ነገር የለም፣ ለአንተ ምንም ሪስክ የለውም። እኔ ግን እዚህ ጋር ሂውጅ ሪስክ እየወሰድኩ፣ ስለዚህ ልሽጠው ፕሮዳክቱን አንተ 50% ውስጠኝ ብለው እሺ አይልም። ለምሮሽ የማይለው 50% ሊያጣ ነው። ከዛ ላይ አንተ የምር ልትሸጠውና 50% ልትወስደው እንደ ብሎ ነው የሚያስበው ባይምሮ። የምር ይሄ ልጅ ሊሸጠው ይችላል። አስባችሁታል? ቢሸጠው በኋላ ከሱ ጋር ልካሰስ ነው ልደብቅ ነው ምናምን ብሎ ያስባል። ስለዚህ ስንት ላይ ያልከው በቃ እስኪ እናያለን። ፕራይስ ሂድን ኮስት አለው። ብዙ ጊዜ ዋጋ ነግራቸዋቸው አይ ተወደደ ምን ሲሉ ለምን ተወደደ አሉ ብሎ የሚያስበውን ነገር ሁልጊዜ ኮንሲደር ማድረግ ያስፈልጋል። ከዚህ በፊት ብያችኋለሁ፣ ውድ ነው ለእናንተ፣ በጀት የለኝም ለአንተ ነው እንጂ ሌላ ነገር በጀት አለው ሰውየው። 10,000 ብር ማለት በአሁን ጊዜ ለቢዝነስ ምንም ብር አይደለም። 10,000 ብር በመጠየቅ የሚያልበው ሰው ካለ አያልባችሁ ማለት በጣም ከምታስቡት በላይ ትንሽ ብር ነው። ምንም ነገር በ10,000 ብር መስራት አይችሉም አሁን ላይ እንደ ቢዝነስ። እንደዛ መስራት የሚከብዳቸው 10,000 ብር መክፈል የሚከብዳቸው ቢዝነሶች ከሆኑ የማርኬቲንግ ችግር አይደለም ያለባቸው፣ ሌላ ችግር ነው ያለባቸው። ያን ይፍቱ እነሱ። እናንተ የምትሄዱባቸው ቦታዎች ላይ ግን 10,000 ብር 20,000 ብር ማለት ከምታስቡት በላይ ትንሽ ብር ነው። ኦኬ። ስለዚህ እነዚህን ሂድን ኮስቶች ምንጊዜም ኮንሲደር ማድረግ ያስፈልጋል። እንዳልኳችሁ ሞር እናንተን ጥያቄዎች መመለስ ላይ ነው ፎከስ የማደርገው። እነዚህ የነገርኳችሁ ነገሮች በደንብ ኮንሲደር አድርጓቸው። የመጀመሪያው ሶልቭ ልታደርጉት የሚገባው ጉዳይ ቮሊዩም ነው፣ በብዛት መሞከር። ግን ሬፒቴሽን እና አይተሬሽን ሁለቱ የተለያዩ ነገሮች ናቸው። ሬፒቴሽን ማለት ዝም ብሎ የሄዱ መላተም ነው። ከዚህ ጋር ይሄን ማፍረስ የሚፈልግ ከሆነ ዝም ብዬ እንደዚህ መላተም ከሆነ ይሄ ምንድን ነው? በቃ ሬፒቴሽን ነው። ሳየው የሚበሳ ነገር ካልመሰለኝ ቀጣይ ድንጋይ ይዤ እመጣለሁ። ነው አይተሬት እያደረኩ ነው። ከመጀመሪያ ስህተት እየተማርኩኝ የምቆፍርበትን መንገድ እየቀየርኩት ነው። ሬፒቲሽን እና አይተሬሽን ሁለቱ ይለያያሉ። ሶ ሜክ ሹር ዝም ብሎ መደጋገም ሳይሆን ኦኬ ከመጀመሪያው ምን ተምሬያለሁ፣ እቺን ኢምፕሩቭ ላድርጋት፣ ኔክስት ታይም ይሄን ላሻሽለው። ኢምፕሩቭ የማታደርጉት ከሆነ ሬፒቲሽን በራሱ ማተር ስለማያደርግ ሶ መጀመሪያ መሞከር፣ ሁለተኛ አስተካክሎ መሞከር ነው። ራስን ኢምፕሩቭ ማድረግ፣ ራስን ማስተካከል። ሶስተኛ ነው ሁሉንም ሜቶዶች ሞክሬያለሁ ማለት በጣም ደጋግሜ ሞክሬያለሁ፣ ራሴን በብዙ መንገድ አሻሽያለሁ፣ ግን ስቲል እየመጣ አይደለም ካለ ኦኬ ሜቢ አሁን አፕሮች የምታደርግበትን መንገድ ቀይረው ነው፣ አዲስ መንገድ እንጠቀም። አውትሪቺንግ እየሰራ ካልሆነ እሺ አሁን ሜቢ አድ ረን ማድረግ ይኖርብናል። አድቨርታይዝመንት ረን እናደርግ፣ ፌስቡክ አድ እንስራ። ኦኬ ናው ለፌስቡክ አድ ደግሞ the same principle መጀመሪያ ብዙ ማስታወቂያ፣ ከዛ ማስታወቂያን ኢምፕሩቭ ማድረግ አይደል። ይሄ ነገር አልሰራም፣ ኦኬ ሰርተ ቢሆን ነው አስቦን የሆነ 100 ኮንቴንት እኮ ሰርተ ክላይንት መላፈልግ ትችላለህ። ኢንፍሉዌንሰሩን ቁጭ ማን ነበር ክላይንት የምን ክላይንት ነው አልፈልግም ክላይንት እንደውም ልትውላ ትችላለህ። ካልሰራ የሆነ ነገር ሜትዱ ሶስተኛው ስቴፓችን ቢሆን ያንን ሜትድ ምን ማድረግ ነው መቀየር ይሆናል ማለት ነው። ሶ በዚህ መንገድ እንድታስኬዱ ትፈልጋለሁኝ። አይነው ብዙ ጥያቄዎች እንዳሉባችሁ ቀጥታ ወደ ኪሜዲ መግባት እንችላለን። ቴንክ ዩ